እሺ እኔ ፕሮቴስታንት ነኝና ባለፈው ማለት ስለ መጽሐፍ ቅዱስ ስታብራራ ሰምቼ ነውና ተተሳሳትኩ ታርመኛለህ። ለምጣሞች ታማሚዎች መንግስተ ሰማያት አይገቡም ይላል መጽሐፍ ቅዱስ ያልክ መስሎኝ ነው፣ ግን ማስረጃ ምናምን የለኝም። ተተሳሳትኩ ታርመኛለህ። እሺ የእግዚአብሔር ጉባኤ እንዳይገቡ ነው የሚለው። ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል መጽሐፍ ቅዱስ። እንግዲህ ዲቃላ ማለት በዝሙት የተወለደ ልጅ ነው አይደለ? ጥፋቱ ምንድን ነው? ጥፋት የለውም አይደል? ጥፋት ያለው በዝሙት የወለዱት አካሎች ላይ ነው አይደለ? ይሄ ልጅ ግን ወደ ጉባኤ እንዳይገባ ብሎ እግዚአብሔር ከልክሏል። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ ጉባኤ እንዳይገቡ ይላል። ገና ያልተወለዱ ልጆች ላይ እንዳይገቡ ፈረደባቸው። በዚህ ምክንያት የሰለመች ፈረንጅ ወላሂ ወደ አረበኛ ተተርጉሞ አይቻለሁ እየተናገረች እኔ በዝሙት ከሆነ የተወለድኩት ወደ ጉባኤ እንዳትገቢ ብሎ ከከለከለኝ አምላክ ፍትሃዊ ነው ወይ? እሺ ዝሙትን የሰሩት ወላጆች ላይ ቢፈርድ ችግር የለውም፣ ወደውና ፈቅደው ስለሰሩት። እኔ ገና ምንም ባልሰራሁት ኃጢአቴ ላይ እነርሱ በሰሩት በእኔ ላይ ፈርዶብኝ ከሆነ ወደ ጉባኤ እንዳትገባ ብሎ የከልክለኝ ከሆነ ይህ ፍትሃዊ አምላክ አይደለም። እና የዲቃላ ልጅ ብሎ በእስልምና እንደዚህ እንዳያሰግድ፣ ወደ መስጅድ እንዳይገባ፣ ወደ አምላክ ጉባኤ እንዳይገባ መምራት ይችላል፣ ማሰገድ ይችላል። የእርሱ ጥፋት የለበትምና ወላ ተዚሩ ዋዚረቱን ወዝራ ኡኽራ ይላል አላህ። ማንም ነፍስ የማንንም ነፍስ ኃጢአት አትሸክምም ይላል። ኩሉ ነፍስን ቢማ ከሰበት ረሂና አይለም። ሁሉም ነፍስ በሰራቸው ስራ ተያያዥ ነች አለ። እና አንድ ሰው ስለ ራሱ ይጠይቃል እንጂ ገና ያን ኃጢአት ስላልሰራለች ገና ሳይወለድ ተፈርዶብሃል አንተ እንዳትገባ ወደ እግዚአብሔር ጉባኤ መባል ይህ ስህተት ነው። ሌላው ቅድም ያልሽው ላሳየሽ ቃል በቃል ቆማጣዎች፣ ደንኮች፣ አፍንጫ መጭመጫ ምናምን እነዚህ ሁሉ ወደ እግዚአብሔር ጉባኤ እንዳይገቡ ተብሎ የተገለጸበትን ላሳየሽ። እኔ አሁን መራመድ አልችልም አልገባም ማለት ነው። እንግዲህ እግዚአብሔር ጉባኤ እርኩስ ነው እና እያለ ሁሉ ይገልጻቸዋል። እግሯን ከሳ እንዳይገባ ብሏል። እግሯን ከሳ ማስረጃ በደንብ ፈልገዋለሁ እና በደንብ ጊዜ ሰጥተህ እንድታብራራልኝ እፈልጋለሁ። ችግር የለውም ማሳያሻለሁ። እግረ ሰባራ ወደ እግዚአብሔር ጉባኤ እንዳይገባ እርኩስ ነውና ያረክሳልና መቅደሴን እያለ ይናገራል። ምንድነው ጥፋቱ? ይሄ ልጅ ወዶ ፈቅዶ ያመጣ ነገር አይደለም። አምላክ ራሱ ባደረገው ነገር ሰዎችን ሊይዝ አይችልም፣ ሊጠይቅ አይችልም። ራሱ ወዶ ፈቅዶ ባደረገው ነገር ራሴ ወድጄና ፈቅጄ ባመጣሁት ኃጢአት ቢፈርድብኝ ችግር የለውም። ገብታችኋል? ነገር ግን ራሱ ወዶ ፈቅዶ ባደረገኝ እውር አደረገኝ፣ አጭር አደረገኝ። አጭር ሰዎች እንዳይገቡ ምን ማለት ነው? ሙላ ሳያችሁ እሺ ምን ይላል? እሺ ያና እዚህ ጋር እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። ይህ ሰው እውር ወይንም አንካሳ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ ወይንም እከካም ወይንም ቋቁቻም ወይንም ጃንደረባ። ጃንደረባ ምንድን ነው ልጆች? እስኪ ኮሜንት ላይ ጻፉ። ወይንም ጃንደረባ ነውረኛ ሁሉ አይቅረብ አለ። ለምንድን ነው አይቅረቡ ያለው? ስለሚያረክሱ መቅደሴን ይላል። ተመልከቱ፣ ራሱ ወዶ ፈጥሯቸው። ቀጥሎ ምን አለ? ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ። ነውረኛ ነው ይሄ ሰው። የአምላኩን የእንጀራ ያቀርብ ዘንድ አይቅረብ። የቅዱስና የቅዱስ ቅዱሳንን የአምላኩን እንጀራ ይብላ። ነገር ግን ነውረኛ ነው እና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ፣ ወደ መሰዋይም አይቅረብ። የምቀድሳቸውን እግዚአብሔር ነኝ ይላል። ያረክሳል። ይሄ ሰውዬ ሰው ወዶ ፈቅዶ ባመጣው ነገር ያረክሳል ቢባል ችግር የለውም። ወደጄ ፈቅጄ ኃጢአትን ባደርግ አንተ ታረክሳለህ ብለን ችግር የለውም። እሺ እንቀበል እሱን
እንዳውም ንስሐ ካደረግኩኝ ንጹህ ሊያደርገኝ ይገባል። አምላክ አላህ እናንተ ኃጢአት ላይ ያላችሁ ባሮቼ ወደ እኔ ተመለሱ ብሎ ይቅር ሊለን ዝግጁ ነው። በዛው በቃ እንደ ረክሰሃልና አይልም እንደዛ። ሲቀጥል ሰውየው አጭር ሆነ ረጅም ሆነ ድንክ ሆነ ይሄን አምላክ ሊያይ አይገባም። በማንኛውም በእንዲህ አይነት ነገራቶች ላይ ማለት ነው። ላሳያችሁ ኢስላም ምን እንደሚል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም አሉ። አላህ ወደ ውጫዊ ቅርጻችሁ አይደለም የሚያየው አሉ። ወደ ሰውነታችሁ አይደለም የሚያየው፣ ይልቁንስ ወደ ልባችሁና ወደ ስራችሁ ነው አሉ። ህሊናህን ያህል ስራህን ያህል አምላክ በዚያ እንጂ በሰውነት አንተ ገዘፍ ካጠር ረዘምክ ይሄ ጉዳዩ አይደለም። ቦታች አለ አይደል? ኑ ላሳያችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ዘንድ ሚዛኑ ተክለ ሰውነት አይደለም። ተኽሪጅ ሐዲስ ኢነላሃ ላ የንዙሩ ኢላ ሱወሪኩም እሺ ያ እና ወደ አማርኛ ልቀይርላችሁ። ታያቸዋል። ኢነላሀ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም፣ ወደ ገንዘባችሁ ወደ ቅርጻችሁ አያይም አላህ። ወላኪን ኢነማ የንዙሩ ኢላ ቁሉቢኩም ወአዕማሊኩም፣ ነገር ግን እርሱ የሚያየው ወደ ምንድን ነው? ወደ ልቦቻችሁና ወደ ስራዎቻችሁ ነው የሚያየው። ያ ነው መመዘኛው ከእርሱ ዘንድ። የሰው ልጆች መመዘኛ እሱ እንጂ የሰውነት ቅርጽ አይደለም፣ ተክለ ሰውነት አይደለም። ወደ አማርኛ ልቀይርላችሁ ጉግል በትክክል ከተረጎመው እኔ እንደነገር። ኦኬ ወደ ትግረኛ ቀይር። አምላኸይ መልአኻን ሓብትኻን ግና ንልብኻን ተግራዓብቶም እዩ። ወደ አማርኛ ቀይረው ከአንዴ አማርኛ ብሎ ይሄን ያስቀመጠው ምን ይሻላል? እና እንዳጠቃላይ የሚለው ምንድነው? አላህ ወደ ቅርጻችሁ ወደ ገንዘባችሁ ብዛት አይደለም የሚያየው፣ ወደ ገንዘባችሁ ማነስ አይደለም፣ ነገር ግን ወደ ልባችሁና ወደ ስራችሁ ነው የሚያየው ይላል። እስኪ እናስነብበው በትግረኛ ምን ብሎ እንደሚያደርገው። አምላኸይ መልክሃን ሀብታን ግና ንልብሃን ተግባራቶ ምን እዩ? እሺ ለማንኛውም እንዳየሽው ነው አምላክ ወደ ውጫዊ ሰውነት አይደለም የሚያየው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው መካከል አብዱላህ ብን መስዑድ የተባለው አማኝ ሰሃባ እግሩ ቀጭን ነበረች። እግሩ ቀጭን ነች። ኃይለኛ ንፋስ መጣና አወዛወዘችው። በቃ ልትወስደው ሁሉ አለች ንፋሱ። ታቻው የዛኔ ዛፍ ያዝ አደረገና ራሱን ጠበቀ። فضحك عليه الصحابه ሰሃቦች ሳቁበት። ነብዩ ሰለላሁ ዐለይሂ ወሰለም ተቆጡ። ስለ እግሩ መቅጠን ነው የሳቃችሁት? ይህ እግሩ ነገ የትንሣኤ ቀን ከዚህ ከምታዩት ከኡሁድ ተራራ በላይ ትልቅ ሚዛን አለው ብለው ተናገሩለት። ያያችሁ ስሜታቸው ራሱ እንዳይሰበር እንዳይጎዳ ያጽናኗቸው ነበር። ከጎናቸው ሆነ ማንንም አካል በማንነቱ አላህ በፈጠረበት ማንነት ዝቅ እንዲባል አይፈልጉም። ቦታቸው አለ። በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላ ኢነ ረበኩም ዋሂድ ወኢነ አባኩም ዋሂድ አላ ላ ፈضለ ሊዐረቢይን ዐላ ዐጀሚ ወላ ሊአዕጀሚይን ዐላ ዐረቢ ወላ ሊአሕመሪን ዐላ አስወድ ወላ ሊአስወድን ዐላ አሕመር ኢላ ቢተቅዋ አሉ። አዋጅ አሉ ነቢ ሰለላሁ ዐለይሂ ወሰለም። አዋጅ አምላካችሁ አንድ ብቻ ነው፣ እርሱም አላህ ነው። አዋጅ አባታችሁ አንድ ነው፣ እርሱም አዳም ነው። አዋጅ አረቦች ከሌላው ማህበረሰብ በምትበልጡበት ምክንያት የለም፣ ሌሎችም ማህበረሰቦች ከእናንተ የሚበልጡበት ምክንያት የለም አሉ። አዋጅ አሉና ቀጥለው ቀዮች ከጥቁሮች የምትበልጡበት ምክንያት የለም፣ ጥቁሮችም ከቀዮች የምትበልጡበት ምክንያት የለም፣
ሰዎች የሚበላለጡት ከጌታቸው ከአላህ ዘንድ ለጌታቸው ባላቸው ፍራቻና እምነት ነው አሉ። አያችሁ፣ የፈለገ ከለርህ ይሁን፣ የፈለገ አጭር ሁን፣ እውር ሁን፣ ቦታቸው አላ ፈጣሪ ያንን ውጫዊ ማንነትን አይቶ አይመዝንም። ከእርሱ ዘንድ ሰዎች የሚጸድቁት በእምነታቸውና በስራቸው እንጂ በውጫዊ ማንነታቸው አይደለም። ውጫዊ ማንነታቸውን አይቶ ይሄኛው ወደ ጉባኤ ወደ መስጂድ እንዳይገባ ይሄኛው እንዳይመራ ላላ እንደዚህ አላ እሺ ናታን ይሰማል? ተማየር ቀጥል። እሺ ቀጥል። ጥያቄ ነበረኝና ሁለት የቁርአን ቨርሶች ሁለት ብቻ አይደለም 3 ናቸው። እነሱ ኮንትራዲክት የሚያደርጉ የቁርአን ቨርሶችን ልሰጥ ነውና ሜቢ እነሱን እንድታጠራለን ነው። እሺ ይሰማል? አዎ ይሰማል። አሁን ሱራ 256 ላይ ምን ይላል? በሃይማኖት ማስገደድ የለም ይላል። ሱራ 256 ላይ በሃይማኖት ማስገደድ የለም ይላልና ሱራ 489 ላይ ደግሞ የካህደ ሰው ከእምነቱ ያፈገፈገ ሰው እንዲገደል ይናገራል። ሱራ 95 ላይ ይናገራልና ምን ይላል? ሁለተኛ በሃይማኖት ማስገደድ የለም ይላል። መጀመሪያው ሁለተኛው ምን ይላል? ቃልን ማስገደድ የለም ይላል። ሱራ 256 ሁለተኛው ምንድን ነው? ምን ይላል? ሁለተኛው ሱራ 489 ምን ይላል? ቢያፈገፍጉ ይላል። እነሱ እንደካዱት አሁን አንድ ስልክ ብቻ ነው ያለኝና ቨርሱን ብቻ ነው ያስኩት። ሜቢ አንተ ብታወጣልን ቁርአኑ ብናየው ሱራ 489 ቢያፈገፍጉ እነሱ እንደካዱት ብትክዱ ይላችኋልና ከእምነታቸውን ቢያፈገፍጉ እና እንዲገደሉ ይላል። ሱራ 95ም እንደዛው ይናገራልና ሌላኛው ሐዲስ ላይ ደግሞ ሰሂህ አልቡኻሪ 3167 ላይ ምን ይላል? if you embrace Islam ይላል ነብዩ። እሺ ሱራ 95 ላይ ከሃይማኖት የወጣ እንግዳሉት ይላል። እስቲ ብታወጣልን እያየ ነው። ሜቢ አንድ ስልክ ብቻ ስላለኝ እንትኑ ማውጣት አልቻልኩም። እንደዛ አይደለም የሚለው ምንድነው? ልጨርሰው ሜቢ ሐዲስ የማይለውን ከማለት እያነበብክልን እውነተኛውን ቃል እንድትሄድ ነው። ገብቶሃል? አሁን እዚህ ጋር ሱራ 595 ከእምነቱ ስለወጣ ሰው አይናገርም። ሲጀመር ከእምነቱ ስላፈገፈገ ሰው አይደለም የሚናገር። እንዳጠቃላይ እዚያ ቦታ ላይ ከሃዲያን ሱራ 489 ያለው እሺ፣ ሱራ 489 ላይ ነው ያለው። 489 እሺ ነው ቁጥር ሱራ ተውባ ቁጥር 5 ስላልከው አይ አይደለም 489 ነው ያለው። እሺ 489 ይህ ስለ መናፍቆች የሚናገር አንቀጽ ነው። ስለ መናፍቆች የሚናገር አንቀጽ ነው። ወዱ ለው ተክፍሩነ ከማ ከፈሩ ፈተኩኑነ ሰዋአ ይላል። ልክ እነርሱ እንደካዱት እንድትክዱ ፈለጉ ወደዱ ይላል። ስለማን ነው? ስለ መናፍቅ ነው። እኔ ነኝ ያልኩት አይደለም። ከላይ ያለውን አንቀጽ አንብበው። ችግሩ ምንድነው? የሆነን አንቀጽ ይዛችሁ ስትመጡ ከላይ ምን ይላል? ወደዱ። ማን ናቸው እነዚህ አካባቢዎች? እነርሱ ብሎ ይጀምራል። ማን ናቸው እነሱ? ወደ ላይ ከፍ ብሎ ማለት ነው። ምን ይላል? በመናፍቃንም ነገር አላህ በስራዎቻቸው ወደ ክህደት የመለሳቸው ሲሆኑ ሁለት ክፍሎች የሆናችሁት ለእናንተ ምን አላችሁ? አላህ ያጠመመውን ሰው ልታቀኑ ታስባላችሁና ያለ ይናገራል። ስለነዚህ ስለ መናፍቆች ነው የሚናገረው። እነዚህ መናፍቅ ሙስሊሞች መስለው ከሙስሊሞች መካከል ተሰግስገው ሙስሊሞችን የሚያጠቁ የሚዋጉ መናፍቅ ይባላሉ። ስለነዚህ እየተናገረ እሺ። ሁለተኛ ሱረቱ ተውባ ላይ ቁጥር 5 ላይ ያልከው ቁጥር ምዕራፍ 9 ቁጥር 5 አይደል? 9 እሱ ደግሞ የሚናገረው ስለማለት ነው። ይኸውልህ የተከበሩ ወሮችን ባለቁ ጊዜ አጋሪዎችን ባገኛቸውባቸው ስፍራ ግደሏቸዋለሁ። ማን ናቸው እነሱ? ወደ ላይ ከፍ ብለን ቁጥር 4ን ስናየው ቃል ኪዳን ተገባብተው ነበር በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ ከሃዲያኖችና ሙስሊሞች። ያን ቃል ኪዳን ያልጠበቁ አካሎችን ነው የጠበቁትንስ ያው ቁጥር 4 ላይ እንዳትነኩ ጫፋቸውን ይለናል። ከሃዲ ሆነው ማለት ነው። ምን ይላል ቁጥር 4 ላይ? ከሱ ከፍ ብለህ ከአጋሪዎቹ እነዛ ቃል ኪዳን የተጋባቸዋቸውን ከዚያም ምንም ያላጎደሉባቸውን ቃላቸውን የጠበቁትን ማለት ነው በእናንተ ላይም አንድንም ያረዱባቸውን ሲቀሩ እያለ ይናገራል። እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸዋል፣ እንዳትነኳቸው ቃላቸውን እስከጠበቁ ድረስ። ቀጥሎ ቃላቸውን ስላፈረሱ አካሎች ነው የሚናገረው። ቀጥሎ እዛ ወረድ ብለህ ይሄ ቁጥር 5 ነው አይደለ? ወረድ ብሎ ያብራራዋል፣ ይበልጥ ይጨምራል። እንዳውም ምን ይላል?
ወኢነ አሐዱ ሚነል ሙሽሪኪን እስተጃረክ ተመልከት፣ ከነዚህ ከአጋሪዎቹ ጥገኝነትን ቢጠይቅህ አለ ተዋግቶ ሊዋጋህ መጥቶ ቃሉን አፍርሶ ሊዋጋ የመጣ ከራሱ ጥገኝነትን ቢጠይቅህ አስጠጋው፣ የአላህን ቃል እንዲሰማም ጋብዘው ሁሉ ይላል። ከዚያ በኋላ በሰላም እስከሆነ ድረስ በሰላም ወደ ሀገሩ መልሰው ይላል። ያ ቁጥር 6 ላይ ምን ይላል? ወረድ በል እዚያው ከአጋሪዎችም አንዱ ጥገኝነትን ቢጠይቅህ አለ ሊዋጋ መጥቶ ይጋደልህ መጥቶ ቃሉን አፍርሶ በቃ እኔ ይቅርታ እና የሰውዬ ጥገኝነት ጠየቀ። ከአጋሪዎችም አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው። አልሰማም ካለ ገደለው ላ አይደለም። ከዚያም ወደ መጠበቂያው ስፍራ አድርሰው አለ እንዲሰማ ጋብዞ እንዳማ ሰላም እስከሆነ ድረስ የሰውዬ ወደ መጠበቂያ ስፍራው አስጠጋው ማለት ወደ ቤቱ በሰላም መልሰው እያለ ነው አላህ። ከዚያም ወደ መጠበቂያው ስፍራ አድርሰው ይህ እነሱ የሚያውቁ ህዝቦች በመሆናቸው ነው እያለ ተናገረ። ቀጥሎ ቁጥር 7 ላይ ምን ይላል? ያው እነዚህን በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ ቀጥ በሉላቸው ይላል። አየህ እንደውም እያሳየው ይሆን በጣም ጥሩ ነው። ያ ቁጥር 7 ላይ ይታያል። እነዚህም በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉ ይላል። አየህ ቃል ኪዳን ተገባብተው የመካ ከሃዲያንና የመዲና ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሁደይቢያ የምትባል መካከል ላይ የምትገኝ ሀገር ላይ ቃላቸውን ስላፈረሱ አካሎች ነው። ወረድ ብሎ በዚህ እነሱ ናቸው ጦርነቱን መተው የጀመሩት ቃላቸውን አፍርሰው። የቱ ጋር ለሱ ካልክ ወረድ ብለህ እዚህ ጋር ቁጥር ስንት ላይ ትሄዳለህ መሰለህ? ያው ቁጥር 13 ላይ መሐላዎቻቸውን ያፈረሱትን አንድ አየህ ቃላቸውን ያፈረሱትን፣ ሁለተኛ መልእክተኛውንም ለማውጣት ያሰቡትን አለ። ጭራሽ ነቢዩ መሐመድን ሂደን እናሳደዋለን ዳግም ከተሳደደበት ብለው ያሰቡ ተንኮለኞች ከሃዲያን ናቸው። ከመካ እንዳሳደዷቸው ታውቃለህ አይደለ? ወደ መዲና ጭራሽ መዲና ሄደን አሁን ደግሞ እናሳደዋለን ብለው ተንኮልና ሴራ የሸረቡ አካሎች ናቸው። መሐላቸውንም ያፈረሱትን ካለ በኋላ መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። አሁን በደንብ አስተውል። እነሱ ለመጀመሪያ ጊዜ ጀመሯቸው ሲሆኑ አለ ቃሉን አፍርሰው መጀመሪያ መተው ጦርነትን ስለጀመሩ ነው። እነዚህን ተዋጓቸው እያለ ነው አላህ። እነዚያን ግን ቃላቸውን የጠበቁትን አደራ እንዳትነኩ ይለናል። እስከ ቃላቸው ድረስ ሙሉ ይላል። ይወጣል አይደለ? እዛው ከቁጥር 5 ካመጣኸው በላይ ከፍ ብሎ ምን ይላል? ምን ይላል? ቁጥር 4 ላይ ያው ከአጋሪዎቹ እነዚያ ቃል ኪዳን የተጋባችኋቸውና ከዚያ ምንም ያላጎደሉባችሁ በእናንተም ላይ አንድ ልም ያረዱባችሁ ሲቀሩ እነዚህን ምን አድርጓቸው አለ? ተጋደሏቸው ላ ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው አለ። አላህ ጥንቁቆችን ይወዳልና ተጠንቀቁ፣ እነዚህን እንዳትነኩ ነው። ገብቶሃል? ግልጽ ነው። እዛ ላይ ግን አሁን ሐዲሱ ላይ ግን አሁን ሐዲሱ ሰሂህ አልቡኻሪ 3167 ላይ እዛ ላይ አሁን በግልጽ ነው የተጻፈውና እዛ ላይ እንመጣለን። ችግር ይሰማል። እዛ ጋር ነው። እዛ ላይ ግን በግልጽ ነው የተጻፈው። እዛ ላይ መንበደል ሲናሁ ኤምብሬስ ኢስላም ይላል። ሃይማኖትን የቀየረ የሚለው ነው አይደል? እስልምና እዛ ሐዲሱ ላይ እስልምናን ብትቀበሉ ደህና ትሆናላችሁ አላቸው ነብዩ። በዛ ታሪክ መሰረት እስልምና ብትቀበሉ ደህና ትሆናላችሁ፣ አለበለዚያ ግን ይሄ መሬት የአላህና የተከታዮቹ ስለሆነ ንብረቶቻችሁን ሸጣችሁ ከዚህ ሀገር ለቃችሁ ውጡ ብሎ ይላቸዋልና ነብዩ ደግሞ ብዙ ጊዜ በእስልምና ቸር ሩሩ አዛኝ እንደተቀራይ እነዚህ ሰዎች እንዴት ነው መራራት ያለው? እነዚህን ስለመዋጋት የሚያዙ አራግዞች የመጡት መዋጋትን ስላሰቡ ከሃዲያኖች ወደ ስም እንመጣለን። አላህ ጥቅልል አድርጎ በቁርአን ላይ ወቃቲሉ ፊ ሰቢሊላሂ الذين يقاتلونكم ولا تعتدوا ይላል። እነዚያ በአላህ መንገድ ላይ የሚጋደሏችሁን ተጋደሏቸው ይላል። ያልተጋደሉትንስ እነሱን ጫፋቸውን መንካት አይቻልም። ወላ ተዕተዱ ይላል። ድንበር አትለፉ ግን አለ። አየህ ጦርነትን ራሱ ስለ አይሁዶች ነው የሚናገረው። የአይሁዶች ዋናና አለቃ ሁየይ ኢብኑ አኽጠብ ይባላል። እርሱ በቃ መጣለት የመጨረሻ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደተሳደዱ ያውና የመጨረሻው ዘመን ነብይ ተሳዶ መጥቷል። እንቀበል ወይንስ አንቀበል አለ ወንድሙ የራሱ ማለት ነው። መዲና ላይ እርሳቸውን ሊጠብቁ ነው መዲና የመጡት አይሁዶች ገብተዋል። የመጨረሻው ዘመን ነብይ ወደዚች ሀገር ይሳደዳል የሚል ጠብቀው መጥተው ነበር። ልክ ሲመጣ ጊዜ ከእስማኤል ዘር መሆናቸውን አዩ። በዚህ ጊዜ ለኡቃቲለነሁ ሐተል መውት አለ። ይህ የአይሁዶች አለቃ እኔ እስከ ሞት ፍጻሜ ድረስ እዋጋዋለሁ እንጂ ለእርሱማ አላምንም አለ። ከዚያ በኋላ ነው እነዚህን እንደሚዋጓቸው እየገለጹ ያሉት። ከአንዲን አላሁ አክበር አላሁ አክበር አላሁ
اللهم صل وسلم عليه اللهم رب العالمين المغرب اوكي المغرب እሺ ናታን መቀጠል ይቻላል አለ ሸሁ ወይ ይግናችሁ እንዴ አይሰማም እንደምለው تسمعون كلامي ولا سمعك እሺ እና ስለመገዳደል የሚያዘው አንቀጾች ሁሉ ምን አይነት ሰዎችን መገዳደል እንዳለብን ለላ አድርጎ ቁርአኑ ላይ አላህ Subhanahu Wa Ta'ala ያስቀምጣል ሐዲስም ላይ ሊሆን ይችላል ተቋርጠው ተቀመጡ ልታገኙ ትችላላችሁ እነዚህን ተጋደሉ ምን አይነት ሰዎች እንደሆኑ በቁርአን ላይ ጥቅልል አድርጎ አላህ እነዚያ የሚጋደሏችሁን ብሎ ይናገራል ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል እነዚያ በአላህ መንገድ ላይ የሚዋጓችሁን ተጋደሉ ይላል ታዲያ ካልተዋጓችሁ እንዳትነኩ ይላል እንዳም መልካም ዋሉላችሁ ብሎ ሁሉ ያዛል ሱረቱል ሙምተሒና ላይ አላህ Subhanahu Wa Ta'ala ቁጥር 8 ይላል لا ينهاكم الله عن الذين لم يقاتلكم في الدين ولم يخرجكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين ይላል እነዚያ በሃይማኖት ያልተዋጓችሁን ከሀገራችሁ ያላሳደዷችሁን መልካም ዋሉላችሁ መልካም ብትሉ አልከለከላችሁም ይላል አያ ስለዚህ ይህ ጂሃድ የሚባለው ነገር የተደነገገው አጥፊ አካልም ጥፋቱን እሺ ከታረመ ስለ እርቅ ከመጡስ በሱረቱል አንፋል ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ወረድ ይላል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ላ ተተመነው ሊቃል ዐዱ ወሰሉላህ አልዓፊያ አደራ ከጠላት ጋር ተገናኝታችሁ መዋጋትን እንዳትመኙ አሉ ይልቁንስ አላህ በእናንተም በእነርሱ መካከል ሰላምን እንዲያሰፍን ጸልዩ አሉ አያ እና ይህ ነው ስለመዋጋት የሚናገረው ነገር ሁሉ በቁርአን ሆነ በሐዲስ ላይ ይዋጋ ስለመጣ እዚህኛው ሐዲሱ ላይ ግን ወሶ ሰማለው እዚህኛው ሐዲሱ ላይ ግን አሁን ቁጥር ቀደም ካነበብኩ ላይ በሃይማኖት ማስገደድ የለም የሚለውንና እዚህኛው 3167 ሳይል ቡኻሪ ላይ ያለው እስልምናን ካልተቀበላችሁ ከዚህ ሀገር ለቃችሁ ያላችሁን ንብረት ሸጣችሁ ውጡ የሚለው ማስገደድ አይሆንም ወይ? ራሱ እነዛን ሰዎች አይሁዶች ናቸውና ማስገደድ አይሆንም ወይ? በጣም ጥሩ። አሁን ምን አለ እዚህኛው ጋር አይጋጭም ወይ? በጣም ጥሩ። አሁን እዚህ ጋር የሱረቱል በቀራ ያለው ቢናገረው ማንንም ሰው በእምነት ማስገደድ እንደማይቻል ነው። ያ ደግሞ ስለ አይሁዶች የሚናገረው ምንድነው? ሀገሪቱ በእስልምና ህግና ስርዓት የምትተዳደር ከሆነ ሶስት ምርጫ አላቸው የሌላ እምነት ተከታዮች። አንደኛ እስልምናን መቀበል ማለት ዳዕዋ ታደርግላቸዋል።
እሺ ካልተቀበሉስ ትዋጋቸዋለህ ወይ? ላ አትዋጋቸው። ሁለተኛው ምንድነው? ግብር እየከፈሉ ይኖራሉ። ግብሩ ለራሳቸው ደህንነት ማስጠበቂያ ነው። እነዚህ አይሁዶች አንከፍልም ካሉ የዛኔ ሀገሪቱ ላይ በቃ የፈለገ እነዚህ ሰዎች ሊኖሩ አይችሉም። አይሁድም ሆነ ማንኛውም ሊሆን ይችላል። ገባችኋል? አሁን ከእምነታቸው ስላልተቀበሉ ብላችሁ አስባችሁ ከሆነ ላ አይደለም፣ የራሳቸው እምነት ነው፣ መኖር ይችላሉ። ነገር ግን በሀገሪቱ ላይ ግብር አንከፍልም አንኖርም እንደዚህ ካሉ የዛኔ እንዲከፍሉ ይገደዳሉ። ይህን ሱረቱ ተውባ ላይ አላህ ይናገራል። ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውሚል አኺር ወላ ዩሐሪሙነ ማ ሐረመ አላሁ ወረሱሉሁ ወላ የዲኑነ ዲነል ሐቅ ሚነ ለዚነ ኡቱል ኪታብ ሐታ ዩዕጡል ጅዝያ ይላል። ግብርን እስኪሰጡ ድረስ ይላል። ስለዚህ ባለማመናቸው ሳይሆን በዚያች ሀገር ላይ ለመኖር የሚያስችለውን ነገር አንወጣም አንከፍልም ብለው እምቢ ስላሉ ከዚህ አንጻር ነው። ስለዚህ ይሄ የሀዲስ ቨርስ አፕ ላይ የሚሆነው የሙስሊም ሀገራቶች ላይ ብቻ ነው ማለት ነው። አይዋ እንደሱ ሌሎች ላይ አፕ ላይ አይደረግም፣ አይመለከታቸውም ማለት ነው። አይደረግም። ያ መንግስት ሙስሊም ሆኖ በእስላማዊ ቁርአንና ሐዲስ ህግና ስርዓት እያስተዳደረ ሳለ ከሙስሊሞች የሚከፍሉት አለ እኮ በነገራችን ላይ ዘካ የሚባል አለ። ያን አንሰጥም ካለ ታዲያ ይዋጋቸዋል ወይ ከተባለ ሙስሊሞችን ይዋጋቸዋል። ዘካ አንሰጥም ካለ አንድ ሙስሊም እሱንም ተዋግተዋል። ገብተዋል። ለዛች ለሀገሪቱ የሀገሪቱ መንግስት ለሀገሪቱ የሚያወጣው ነገር አለ አይደል? ለወታደር አለ፣ ለፖሊስ አለ፣ ለልማት አለ። ያን ከየት ነው የሚሰበስበው? ሀገሪቱ ነዋሪዎች በሚያገኘው ነው አይደል? አንከፍልም እንደፈለግኩ እኖራለሁ ካለ ሙስሊም ቢሆን ራሱ ያንን አልከፍልም ካለ ተጠያቂነት አለበት። ተጋደሉት ሁሉ ብሎናል። አቡበክር ስዲቅ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኋላ የመጣው ምትካቸው መሪ የነበረው ወላሂ ለኡቃቲለና መን ፈረቀ በይነ አዘካ ወሰላት፣ በሶላትና በዘካ መካከል የነጠለን ሰው ወላሂ ዋጋዋለሁ ይላል። አየህ፣ ዘካ ባለመስጠታቸው ራሱ ሙስሊሞችን እነርሱም ተዋጓቸው ተብሏል። እሺ ይቅርታ ኔትወርኬ እያስወጣኝ ነው እና ስወጣ አስገቡኝ። እሺ ኔትወርኬ ነው እየነቀለኛለሁ። ችግር የለውም። እሺ ሌላኛው ጥያቄ ደግሞ እሱ እዚህ ሱራ 17:55 ላይ ዘቡር ለዳውድ እንደተሰጠው ይናገራልና ይሰማል? አዎ ይሰማል። ሱራ 17:58 ላይ ዘቡር ለዳውድ እንደተሰጠው ይናገራል። ሱራ 3:48 ላይ ደግሞ አላህ ኢሳን ኢንጂል፣ ተውራት፣ ጥበብን፣ ጽፈትን እንዳስተማረው ይናገራልና ኢንጂል፣ ተውራትን፣ ጥበብን እንዳስተማረው ዘቡርን ደግሞ ለዳውድ እንደሰጠው ይናገራልና እነዚህ መጽሐፍቶች የት ነው ያሉት? አሁን ላይ ጠፍተዋል ወይ የሉም እንዳይባል ጠፍተዋል የሉም እንዳይባል ሱራ ራሱ ቁርአኑ ሱራ 289 እና ሱራ 33 ላይ እነዚህ መጽሐፍቶች ቁርአን እንኳን በወረደበት ሰዓት እንደነበሩ ይናገራልና የትኛው ሱራ ላይ ሰማለው? የትኛው ሱራ ላይ ነው እንደነበሩ የሚናገረው? 33 ላይ እነዚህ መጽሐፍቶች ቁርአን በወረደበት ራሱ የበፊቱን አረጋጋጭ ሆኖ አወረድን ይላል ቁርአን። አሁን ስለመኖራቸው አይደለም የሚናገረው። የበፊቱን አረጋጋጭ ሆኖ እንደወረደ ቁርአን ይናገራልና እነዚህ መጽሐፍቶች የት ነው ያሉት? ኢሳ የተማረባቸው ኢንጂል፣ ተውራት፣ ጥበብ እና ለዘቡር የተሰጠው ለዳውድ የተሰጠው የት ነው ያሉት? እነዚህ አረጋጋጭ የሚለውን ላብራራለህ። እሺ ከሱ ላይ መጽሐፉ አሁን አለ ማለት አይደለም። ይታል አረጋጋጭ የሚለው ምንድን ነው? ቁርአን ያለፉትን መጽሐፍቶች ለሶስት ከፍሎ ነው የሚያቸው ኢስላም። አንደኛ አረጋጋጭ ነው፣ ሁለተኛ የሻረ ነው፣ ሶስተኛ ዝም የሚላቸው ነገራቶች አሉ። አየህ፣ ለሶስቱ ማስረጃ ለስተህ አላህ Subhanahu Wa Ta'ala ቃል በቃል በሌላ አሁን እንዳልከው እዚህ ጋር ከእርሱ በፊት ያሉትን መጽሐፍት የሚያረጋግጥ ይሆን ይላል። ማረጋገጥ ሲባል ለሁለት ይከፈላል። አንደኛ እነዚህ መጽሐፍቶች በእነዚህ ነብያቶች ላይ ወርደው ነበር የሚለውን ያረጋግጥልናል። ገብቷል? ለምሳሌ ለሙሳ ተውራትን ሰጥቶት ነበር ብለን ያረጋግጥልናል ቁርአን። ለኢሳ ኢንጂልን ሰጥቶት ነበር፣ ለዳውድ ዘቡርን ሰጥቶት ነበር ብለን እናረጋግጣለን። አዎ ያረጋግጣል ቁርአን አላህ በቁርአን ላይ ስለተናገረ። ለዚህ ማስረጃ ኢና አንዘልና ተውራት ይላል። እኔ ነኝ ተውራትን ያወረድኳት ብሎ ይናገራል። አያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አንሽዱከ ቢለዚ ከተበ ተውራት ለሙሳ ቢየዲሂ ይላሉ።
ኦሪትን ለሙሴ በእጁ ጽፎ በሰጠው በአምላኬ በአላህ ስም ይይዛቸዋለሁ እያሉ ይናገራሉ። አየህ፣ አንደኛ እሱ ነው ማረጋገጥ ሲባል በእነዚህ ነቢያቶች ላይ ወርደው ነበር የሚለውን አላህ ለዒሳ ወአተይናሁ ልኢንጂል ይላል፣ ኢንጂልንም ሰጠሁት ይላል። ዒሳ ኢንጂል የሚባል መጽሐፍን ተሰጥቶት ነበር የሚለውን ያረጋግጣል ቁርአን። አሁን እናምናለን። ለዳውድ ደግሞ ወአተይና ዳውድ ዘቡራ ይላል። ቅድም የጠቀስከው የቁርአን አንቀጽ ሱረቱል ኢስራ ላይ ለዳውድም ዘቡርን ሰጠሁት እያለ ይናገራል። ለዳውድ ዘቡር የሚባል ተሰጥቶት ነበር ይላል። ይሄ ነው ማረጋገጥ ማለት። ለነዚህ ለነቢያቶች እነዚህ መጽሐፍቶች በጊዜያቸው ተሰጥተዋቸው ነበር ብሎ ማመን። ሁለተኛ ማረጋገጥ ሲል በውስጣቸው የሚገኙ እውነታቸውን ማረጋገጥ ገብተዋል አይደል? በእነዚያ እነዚህ ነቢያቶች ናቸው ንግግር ናቸው ተብሎ የሚነገረውን ነቢያችን ሰለላሁ ዐለይሂ ወሰለም እነዚያን እንድናስተባብል እንትን አላሉ፣ አረጋግጡ ብለው ተናግረዋል። የቁርአንም ያረጋግጣል። ሙሴ ነብይ ነው ብትለኝ፣ አዎ ነብይ ነው። ሙሴ ባህርን ከፍሎ ነበር? አዎ ከፍሎ ነበር። አየህ፣ ቁርአን ላይ እንዳለ እነዚህን የተገለጹ ነገራቶች ሁሉ የትኛው መጽሐፍ ላይ ብናገኛቸው እነዚያን እውነታዎች ናቸው ብለን እናረጋግጣለን። መሲሁ በክርስቶስ በድንግልና ተወልዶ ነበር? አዎ እናረጋግጣለን። ሙታንን ያስነሳ ነበር? አዎ እናረጋግጣለን። ማየት የተሳናቸውን ያስነሳ ነበር? አዎ እናረጋግጣለን። አየህ፣ እዚህ በቁርአን ላይ በሐዲስ ላይ የተገለጹ እውነታዎችን የትኛው መጽሐፍ ላይ ብናገኛቸው እነዚያን ያረጋግጣቸዋል። በዚያም ይገኛል። ሁለተኛ ይሄ ነው። ሌላኛው ነገር ኢስላም ለቀደሙት መጽሐፍቶች ያለው አመለካከት አንደኛው ማረጋገጥ ሲባል ይሄ ነው። ሁለተኛ ስህተት የተበረዙ ወይም የተለወጡ ናቸው ብሎ የነገረንን እንደተበረዙ እንደተለወጡ ማለት በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ይለውጣሉ እያለ ተናገረ። የመጽሐፉ ባለቤቶች ተሰጥተው ከነቢያት በኋላ ኃላፊነቱን ተሰጥተው የነበሩ አካሎች እንደበረዙት ይነግረናል። ተበረዘ ማለት ግን ሙሉ በሙሉ ጠፋ ማለት ሳይሆን በዚያ ውስጥ የሰዎች ትምህርት ገባበት፣ ከአምላክ ዘንድ የነበረው ለነቢያት የተሰጠው ላይ ተቀላቀለበት ማለት ነው። እነዚያን እውነታዎች እንደደበቋቸው ይነግረናል። ሌላኛው ነገር ምንድነው? ሶስተኛው ምንድነው? በቁርአን ላይ እና በሐዲስ ላይ ማንን ሁኔታ እንትናቸው ያልተገለጸ። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። አደራ የመጽሐፉን ባለቤቶች እውነትም አትበሏቸው ሐሰትም አትበሏቸው አሉ። ምን ማለት ነው? እውነትም አትበሏቸው ሲሉ ቅድም አረጋጋጭ ብሎናል አይደለ? አሁን ይሄ ደግሞ የሚናገረው ስለሌላ ክፍል ነው። እሱ ምንድን ነው? ለምሳሌ በመጽሐፍ ቅዱስ ላይ የአምላክን ክብር የማይነካ የነቢያትን ክብር የማይነካ የሆነ እውነት ብናገኝ ያን ነገር ግን ቁርአንና ሐዲስ ዝም ብሎታል፣ አልፎታል። ይሄን ነገር እውነት ነው ማንንም ሐሰት ነው ማንንም። ምሳሌ ስጠይቃክ ኢሳያስ የሚባል ነብይ ያለ መጽሐፍ ቅዱስ ላይ አይደል? ናታን ከሊያን አዎ ኢሳያስ ነብይ ነው የሚል በቁርአን ላይ አልተጻፈልኝም። አይ ነብይ አይደለም የሚልም ማስተባበያ አልተጻፈልኝም። አስኩቱ ወሐም ስለርሱ ዝም ነው የምለው። ወጣላ አይደል? አላህ ምን ብሎኛል በቁርአን ላይ? ከዚህ ከገለጽኩላቸው ነብያቶች ውጭ በርካታ ያልገለጽኳቸው ስማቸውን ለዚህ ያልነገርኳቸው አሉ ብሎናል። በእነዚያ ማመን ግዴታ ነው። ስለዚህ እነዚህን እውነትም አትበሏቸው ሐሰትም አትበሏቸው ሲሉ ጊዜ በዚህ እዛ ጋር የአምላክን ክብር የማይነካ ትምህርት ብናገኝ ይባላልም የነብያትን ክብር የማይነካ ትምህርት ብናገኝ እነዚያን ነገራቶች እኛ ሐሰት ናቸው ብለን አናስተባብላቸው። ነገር ግን ለምሳሌ ከሚያስተባብላቸው ወይንም ተበርዘዋል ካላቸው መካከል ብለህ ከጠየቀኝ አሮን ለምሳሌ ለግብፃውያን ጣዖት መስራቱ ይህን መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ላይ ስትሄድ ጊዜ አሮን ለእስራኤላውያኖች ወይፈን ሰርቶላቸዋል አይደል? ይህ ከግብፅ ያስወጣቸው አምላካቸው ነው ብሎ እንደሰጣቸው ይነግረናል። አላህ በቁርአን ላይ ይህን አረመው። በፍጹም አሮን አይደለም ሳሚሪ ነው ብሎ ተናገረ። ፈአضለሁም ሳሚሪ እያለ ሳሚሪም ማጠመማቸው ሙሴ ከእኔ ጋር ልነጋገር በመጣበት ጊዜ አለ። ሌላም እንዲህ አይነት ነገራቶች በነቢያቶች ላይ የተዋሹ በአምላክ ላይ የተዋሹ ነገራቶች እነዚህ አምላክና የነቢያትን ክብር የሚነኩ ነገራቶች እነዚህን አምላክ በቁርአን ላይ ብዙ ይገለጻቸዋሉ። ይሄ ስህተት እንደሆነ ማለት ነው። እነዚህ መጽሐፍቶች ከጠፉ ታዲያ መጀመሪያ የአላህ ቃል ናቸው አይደለም? እነዚህ መጽሐፍቶች አሁን ዘቡርም ኢንጂልም ተውራትም የአላህ ቃል ተብሎ ነው አይደለም የሚታመነው? አዎ ነበሩ። ስለዚህ እነዚህ መጽሐፍቶች የጠፉት አላህ ቃሉን መጠበቅ ስላልቻለ ነው ወይስ? መጠበቅ ስላልቻለ ሳይሆን የጥበቃ ኃላፊነቱን ለሊቃውንቶቻቸው ሰጥቷቸው ነበር ስላለፉት። አየህ ቁርአንን ግን ጠብቆ አሳየን። ለምን የጠበቀው ዋስትናውን እኔ ራሴ ነኝ የምወስደው ብሎ ቃል በቃል ተናገረ። በቁርአን ላይ በሱረቱል ሂጅር ላይ ምን ይላል አላህ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን እኔ እንዳወረድኩት እኔ ራሴ ነኝ የምጠብቀው አለ።
ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ነገሩን። እስከ ዘመኑ ፍጻሜ ድረስ ይጠበቃል ይሄ ቃል የሰጠኝ ብለው ተናገሩ። ዩስራ ፊ ለይለትን ሚነ ለያሊ ቢልቁርአን አልከሪም ፈዩርፈዑ ዐን ሱዱሪ ናስ ወዐን አልመሳሒፍ አሉ። ወአለይኩም ሰላም ወረሕመቱላህ። እና ምን ይላል? ከሌሊቶችም አንድ ሌሊት ላይ የዘመኑ ፍጻሜ ላይ አላህ የዛኔ ቃሉን ያነሳዋል። እስከዚያ ድረስ ግን ጸንቶ ይቀራል። የቀደሙትን ግን የጥበቃ ዋስትናውን የሰጠው ለሊቃውንቶቻቸው ነበር። እነዚያ ጠብቀውታል ወይ? እንዳልጠበቁት ነገር። ይህም ስለ ተውራት ስለ ኦሪት እየተናገረ አላህ ወረድ ብሎ እዛ ይናገራል። ኢና አንዘልነ ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባኒዩነ ወልአሕባር ቢማ ስተሕፊዙ ሚን ኪታቢላህ የአላህን ቃል መጽሐፍን እንዲጠብቁ ኃላፊነትና በተጣለባቸውም እያለ ይናገራል። ነገር ግን ይህንን ከበስተጀርባቸው ቃሌንም ወረወሩት እያለ ይናገራል። ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወረአ ዙሁሪሂም ቃሌንም ከበስተጀርባቸው ወረወሩት አሉ። ወሽተረው ቢሂ ሰመነን ቀሊላ ጥቂት ምድራዊንም ጥቅምን ገዙበት ይላል። መሲሁ ይህንን ያረማቸው ነበር። ለዚህም ነው አላህ ቀድሞ መሲሁን ሲያስነሳው የኦሪትን አስተምህሮ በደንብ ያውቀው ነበር። ወዩዓሊሙሁ ልኪታብ ወልሕክመተ ወተውራት ወልኢንጂል ስላለ ተውራትንም ያሳውቀዋል ልጅሽ ተብሎ ለማርያም ተነገራት። ስለዚህ በመጽሐፋቸው ይዛቸው ነበር። በደንብ አድርጎ መሲሁ ያውቀው ነበር የሙሴን መጽሐፍ እና ያንን የጥበቃ ኃላፊነቱን ለእነሱ ሰጥቷቸው ነበር። ለዚያ ነው እነሱ ኃላፊነቱን ያልተወጡት። ቁርአን ላይ ደግሞ 2:53 ላይ እነዚህን መጽሐፍቶች የሚያነቡት አይሁዶችና ክርስቲያኖች እንደሆኑ ይናገራል። ይህንንስ እንዴት ታየዋለህ? እነዚህ መጽሐፍቶች ሲያነቡ የነበሩት አይሁዶችና ክርስቲያኖች እንደሆነ ይናገራል። ሱራ 2:53 ላይ 2:53 እንደሱ አይደል? ወኢዝ አተይና ሙሳ አልኪታብ ወልፉርቃነ ለዐለኩም ተህተዱን ነው የሚለው 2:53 ያውና ስለ አይሁድና ክርስቲያን አይናገርም። ሙሳንም መጽሐፍንና እውነትና ውሸትን መለያንም ትመሩ ዘንድ በሰጠነው ጊዜ አስታውስ ይላል። ለሙሳ ኦሪት ወይንም ተውራት እንደተሰጠ የሚገልጽ ነው። ሶሪ ቁጥሩን ተሳስቻለሁ። ታዲያ አሁን እነዚህ መጽሐፍቶች ጠፍተዋል ነው የምንለው ወይስ ተበርዘዋል ነው የምንለው? ተበርዘዋል። የአምላክ ቃል ላይ የሰው እጅ ከተቀላቀለ የዛኔ የአምላክ ቃል አያሰኛቸው። ለምሳሌ እኔ ቁርአን ያስኩኝና ከዚያ በኋላ የሰዎችን ቃል መካከል ላይ በቀላቀለበት ተበርዘዋል እላለሁ። ኦኬ መጽሐፉ የአምላክ ቃል ነው ይባል? ላ የአምላክ ቃል ሊያሰኘው ዘንድ ሙሉ በሙሉ ያ ቃሉ መገኘት አለበት። ስለዚህ እነዚህ ተበርዘዋል፣ የሰው እጅ ገብቶባቸዋል። በውስጣቸው የሚገኙ እውነታዎች አሉ፣ እነዚያን ያጸድቃል። ኢስላም አይክድም። ሙሴ ባህርን ከፍሏል። አዎ። መሲሁ በድንግልና ተወልዷል። አዎ። መልአኩ ገብርኤል መጥቶ ለማርያም ያበሰራት እርሱ መልአክ ነው። አዎ። በድንግልና ማንም ወንድ ሳይገናኛ ተወልደዋለች። አዎ። ሙታንን ያስነሳ ነበር። አዎ። እነዚህን እውነታዎች ሁሉ እንዳለ አረጋግጧቸዋል። ቁርአን እውነት ናቸው ብሏል። መሲሁ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ዳግም። አዎ እንዳትጠራጠሩ ይሄን ብሎ ነው እንዳውም ሁሉ አላህ የነገረን። ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። የመሲሁ ዳግም መምጣት እርግጥ ነው እንዳትጠራጠሩ በዚህ ላይ ይለናል። ያሉትን እውነታዎች ሁሉ ያረጋግጣቸዋል። አምላክ የመጨረሻውን ዘመን ነቢይ ሲያስነሳ ጊዜ ስላለፉት የነበረውን እውነታዎች ሁሉ እንዳለ በዚያ ላይ ይነግራቸዋል። እሺ ዛህራ ቢላል አላቸው መሰል ይቀጥሉ። አንዴ ሶላት ልሰግድ ነው። አስር ሶላት አለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። 2000 ሰዎች 2400 ሰዎች ሰላም ብያለሁ። እሺ ማታ እንቀጥል። ጥያቄህን ሌላም ጥያቄ አለኝ። አቤት ጥያቄ አለኝ። ልቀጥል? አልፋም ዘንባል። እሺ አዎ ቀጥልሽ። ጨረስ እሱ ይጨርስ። እሺ ጨርስና ቀጥሎ ገለጭ 14 ላይ እና ሱራ 5:55 ላይ ኢሳ ሐዋርያት የሱ ተከታዮች እንዳሉት ይናገራልና እነዛ የኢሳ ሐዋርያት ማን ናቸው? ስማቸው ማን ነው? ይሄን ነገር ማወቅ ይቻላል? ስማቸው አልተጠቀሰም። ሐዋርያቶች እንዳሉት እንጂ ስማቸው እነ ፍላን ናቸው ብሎ አልተጠቀሰም። ስማቸው አልተጠቀሰም። ማን እንደሆነ አይታወቅም። የዚህ የቁርአን ቨርስ ሪሊ እውነተኛ እዛ ጋር ስለመከሰቱ ምንድነው ማረጋገጫችን ታዲያ? ስማቸው አልተጠቀሰም ማለት እነዛ ነገራት ቆይ ስማቸው አልተጠቀሰም ማለት
እነዛ አካላቶች የሉም ማለት አይደለም። እንኳን አይደለምና ሐዋርያቶች እኮ ነብይ ራሱ አላህ Subhanahu Ta'ala እየጠቀስንልህም ያልጠቀስንልህም አሉ ብሎ ተናግሯል። ስለዚህ እንዳሉ እናምናለን፣ ተልከዋል። ማንምተም የኢሳ ሐዋርያቶች ነበሩት፣ አማኞች ነበሩት፣ እንዳሉት አምላካችን አላህ Subhanahu Ta'ala ነግሮናል። የተከሰተ ነገር እንደሆነ ነግሮናል። ወላኪን ስማቸው አልተጠቀሰም። እንደዛ ብለሻልና በዚህ በማቴዎስ ወንጌል ምዕራፍ 10 ላይ በእርግጥ መጽሐፍ ላይ ያለው ኢየሱስና ቁርአን ላይ ያለው ኢሳ አንድ ባይሆንም በማቴዎስ ወንጌል ምዕራፍ 10 ላይ የኢየሱስ ክርስቶስ ሐዋርያት ስማቸው ተጠቅሷል። አንድ ካልሆኑ ታዲያ ለምንድን ነው የምትጠቅሰው እዚህ አምጥተህ? ምክንያቱም እኛ ናቸው የሚል ክሌም ስለምታነሱ ነው። ብዙ ጊዜ ከመጽሐፍ ቅዱስ ስለምትጠቅሱ እኛ አንድ ናቸው ብለን እናነሳ። ኢየሱስን ለምሳሌ ኢየሱስን በትክክል ሊሆኑ የሚችሉበት ሁኔታ አለ። በእነሱ ላይ ተዋሽቶባትም ሊሆን ይችላል። ለምሳሌ አሁን ኢየሱስ እንደዚህ ነው ብለው የተናገሩበት ሁኔታ ኢየሱስ የሌለበትን ነገር የጨመሩበት የቀነሱበት አካላቶች አሉ እዛ ላይ ቁርአን በማይቀበለው መልኩ ማለት ነው። ገብቷል? ስለዚህ እነዚህ አካላቶች የኢየሱስ ሐዋርያቶች ናቸው። ለምሳሌ የኢየሱስ ሐዋርያቶች ኢየሱስ ጌታ ነው ብለው አያምኑም። እኛ እንደምናምነው ግልጽ ነው። ኢየሱስ ጌታ ነው ብለው ሳይሆን የሚያምኑት ነብይ ነው መልእክተኛ ነው ብለው ነው የሚያምኑት። አላህ Subhanahu Ta'ala በእኔና በመልእክተኛ የመኑ ብዬ ባዘዝኳቸው ጊዜ አመንን። እኛ ሙስሊሞች መሆናችንን መስክር ነው። ግልጽ ነው። ስለዚህ እነዚህ አካላቶች አሁን አንተ አንጥተህ እነንተና ብትለኝ እነዚህ አካላቶች ቁርአን ላይ እስካልተጠቀሱት ድረስ እነንተና ሐዋርያ ናቸው ብዬ አልነግርህም። ገብቷል? ሊሆንም ላይሆንም ይችላሉ። ሆነው ራሱ እነዚህ አካላቶች የተጠቀሱት ሆነው ራሱ በእነሱ ላይ ባይብል ዋሽቶባቸው ሊሆን ይችላል። ለአንዱ ቅድም ሁሴን ሲያስረዳህ እንደነበረው ባይብል ተበርዟል። እንኳን አይደለምና ቀርቶ በሐዋርያት ላይ በአምላክ ላይ ድንበር ስላለፈ ማለት ነው። በአምላክ ላይ ድንበር አልፏን ብለን እናምናለን። ባይብል ገብቷል? ስለዚህ እንትን ብለዋል፣ ተነግረውናል። ሐዋርያቶች አሉ፣ አማኞች ነበሩ፣ አላህን የሚፈሩ የአላህ ተገዢዎች ነበሩ። ወላኪን ስማቸው አልተጠቀሰም ነው። ለሴት ይሄ ነው። ሌላ ጥያቄ ካለ መቀጠል ትችላለህ። ልቀጥል? አዎ። በዚህ በሮሜ ምዕራፍ 12 ቁጥር 18 ላይ ቅዱስ ጳውሎስ ይቻላችሁ ከሰዎች ጋር በሰላም ኑሩ ይለናልና ቅዱስ ጳውሎስ በሮሜ 12 ይቻላችሁ ከሰዎች ሁሉ በሰላም ኑሩ ይለናልና ሰሂህ ሙስሊም 2167 ላይ ደግሞ 67 ላይ አንድ የተገለጸ ሙስሊሞች ክርስቲያኖችና አይሁዶች በመንገድ ላይ ብታገኟቸው እነሱ እናንተን ሰላም ከማለታቸው በፊት ሰላም አትሏቸው፣ ይቻላችሁ ገፍትራችሁ ወደ ጠባቡ ቦታ ጣሏቸው ይላልና አይለም። እንደዚህ ገፍትራችሁ ወደ ጠባቡ ጣሏቸው አይለም። በመጀመሪያ አንተ በመጀመሪያ ባይብል ቆይ በመጀመሪያ ባይብል ላይ ያነሳው ስህተት አለ። አንድ ስህተት ለአንዱ አንድ ሰው ሙስሊም ካልሆነ ወይም ደግሞ ሌላ ሃይማኖት ተከታይ ከሆነ ሰላም ማትበሉት በቤታችሁም አታስገቡት ነው። ማንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ ሰላም ማትበሉት በቤታችሁ ማስገባት አይደለም። ሰላም ማለት እሱን አይፈቀድልህም። ሰላም ካልከው ራሱ ምንድነው የሚሆነው? በክፉ ስራ ተጠያቂ ነው የምትሆነው። ክፉ ስራ ሰርተሃና አንተ እኔ ሰላም ካልክ ማለት ነው። ሲቀጥል ደግሞ የእናትህ ልጅ ወንድምህ፣ የአባትህ ልጅ እህትህ ምናምን እንኳን ቢሆኑ እንደ በልብህ የምትወዳት እናትና አባትህ እንኳን ቢሆኑ እነዛን ሰዎች ካላህ ውጭ ወይም ደግሞ ከማን ነው ከፈጣሪ ውጭ ከእግዚአብሔር ውጭ እናመልክ ብሎ አንድ ሰው ጥሪ ቢያደርግልህ ግደለው ነው የሚለው። ግደለው ቀጥታ ማለት ነው። ስለዚህ ባይብልን እንትን እንደቀደስ ስልክ ስላለኝ መፍታት አልችልም። ባይብል ነው እንደዛ የሚለው። በነገራችን ላይ ሐዲስ አይደለም። ባይብል ግደለው የሚለው ባይብል ነው። ከእግዚአብሔር ውጭ የማያመልክ ከሆነ እና ደግሞ ጥሪ የሚያቀርብልህ አሁን ለምሳሌ እኔ ጥሪ እያቀረብኩልህ ነው። ስለዚህ እኔን እንድትገለኝ ነው የሚያዘው ባይብል። እንደዛ ነው የሚያዘው። ሐዲሱን ደግሞ አብራራልሃለሁ። ሐዲሱን አብራራልሃለሁ። ግን አንተ ባይብልን ከባይብል ጋር ስላነጻጸርከው ባይብል እንኳን አይደለም እና ቀርቶ ሰላም ማለት አይደለም ግደሉት ብሎ ነው የሚያዘው ነው። ገብቷል? ከባይብል ጋር እንዳታነጻጽረው። ሲቀጥል ሐዲሱ ምንድነው የሚለው ታዲያ ሲባል ሐዲሱ አንድ ሰው በጠባብ መንገድ ላይ እየሄደ መጥቶ የሚገፋ ከሆነ ትገፋዋለህ። ግልጽ ነው።
አንድ ሰው እንትን እያለ ከሆነ ዝም ብለህ እንትን ብለህ እንደገና ደግሞ ሲቀጥል እኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚልን እንትን ለካህዲያኖች አናቀርብም። ለአኑ ይሄ ኢስላማዊ ሰላምታ ስለሆነ ማለት ነው። ለምንድን ነው ይሄ ነገር የተባለበት ምክንያት ለምንድን ነው ሲባል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነብዩን ቀጥታ ምን ይሏቸው ነበር? አሰላሙ አለይኩም ይሏቸው ነበር። ሞት በአንተ ላይ የሚልን ንግግር ይናገሩ ነበር ከሃዲያኖች። ሞት በአንተ ላይ ስለሚሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወአለይኩም ብላችሁ መልሱ፣ በእናንተም ላይ ብላችሁ መልሱ ብለው ተናግረዋል። ለአኑ እነሱ ተንኮሉን ስለሚያስቡ እኛም ምንድነው ማድረግ ያለብን? በራሳችሁ ላይ የራሳችሁ ጉዳይ ብለን መልስላቸዋለን። ገብቷል። ነገር ግን ሰላም በሰላም የሚኖሩ ከሆነ በሰላም ነው። ለምሳሌ አሰላሙ አለይኩም ብለውን ከሆነ በትክክል ብለውን ከሆነ ወአለይኩም ስንላቸው በእናንተም ያላህ ሰላም ይሁን ማለት ነው። ከዛና አሰላሙ አለይኩም ወራህመቱላሂ ወበረካቱ ግን አንላቸውም። ላሉ የአላህ ረህመትና እዝነት በእነሱ ላይ ሰላም አይሆን ማለት ነው። እና ይሄ ነው ይሄን ነው ለማለት የተፈለገበት እንጂ ከአብረን እንድንኖር እኮ አላህ ሱብሓነሁ ወተዓላ እኮ ነው ያዘዘን ቁርአን ላይ ተናግሮን በግልጽ ከነዛ ከሃዲ ከሆኑ ሰዎች ጋር አብራችሁ በሰላም ተኗኗሩ። የአላህ መልእክተኛ አለይሂ ሰላቱ ሰላም ኑሮ ነው ያሳዩ። ሲታመሙ እንድንጠይቃቸው፣ ሲራቡ እንድናበላቸው፣ ሲጠሙ ሲታረዙ እንድናጠጣቸው፣ እንድናለብሳቸው አላህ ሱብሓነሁ ወተዓላ አዞናል። ገብቷል። ስለዚህ በሰላም የሚኖሩ ሰዎች በሰላም ነው የምንኖራቸው። ነገር ግን ሊገሉን ከመጡ ሊገፉን ከመጡ ግን እኛ ዝም ብለን አናያቸውም ነው። ባይብል ግን ይሄንን አያስተምርም። ባይብል ቀጥታ ግደሉ ነው የሚለው። እና ይሄ ነው ታችን ብትከፍልኝና እንደምንለው ጥሩ ነው ማለት እንደዛ አይልም። ቢፎር ዴይ ግሪድ ነው ሰላም አንተን ሰላም ከማለታቸው ነውና ብትከፍችልናል። ክፈተው አንተ ክፈተውና ከዛ በኋላ የሚለውን ነገር ማንበብ እንችላለን። መክፈት አንድ ስልክን ያለኝ መክፈት ስለማይችል ያሳስበው። እሺ እኮ ሐዲሱ የሚለውን እኔ አስረዳውክ እኔ አንተ አስረዳኝ እስኪ። ባይብሉ ላይ ያለው ማንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ ማለት በኢየሱስ ክርስቶስ ባብና ወልድ ባያመን ማለት ነው ሰላም ማትበል በቤትህ ማታስገባው ሰላም ማትበለው ይላል። ሰላም ካልከው ኃጢአተኛ ነህ ይላል። እና ይሄ ነገር እንዴት ነው? ማንም ወደ አንተ ቢመጣ ይሄን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ይላል። ይሄን ትምህርት ሰላም አትበሉት ማለት የእሱን ሐሳብ ይሄንን ትምህርት የማይከተል ይሄ ትክክለኛውን ትምህርት የማያመጣውን ሰው አትቀበሉት ነው ሐሳቡን ይዞ የሚመጣልን ነገር የሐሰት ትምህርት ይዞ ይመጣልን አንቀበለው። ሰላም አትበሉት ማለት ሰላም ማለት እኮ መስማማት ማለት ነው አይደል? ይሄንን ትምህርት በቤታችሁ አትቀበሉ። አንቀበል በቤታችሁ አትቀበሉት ማለት ነው። መጣሰው ትክክለኛውን በሌላም ቦታዎች እኮ ሐሰተኛ እኮ ይሄንን ትምህርት ባያመጣ አንድ ትምህርት ለምሳሌ ቀጥይሽ ቆይ ማንም ነው የሚለው ማንም እኔ አሁን ለምሳሌ አንተ የምታምነውን አላምንም። አንተ የምታምነው ስህተት ነው ብዬ ነው የማምነው። ይሄንን ትምህርት እኔ ባላመጣ በቤትህ አታስገባኝም ሰላምም አትለኝም ማለት ነው። በቤት አታስገባም ነው ሊትራሊ መውሰድ የለብሽም። በቤት ስትይው ሜቢ እሱን ሐሳብ ወደ ልብሽ ወደ ሐሳብሽ አታስገቢው እንደዛ ለማለት ነው። ግን ትምህርት ትክክለኛውን ትምህርት ካላመጣሽልኝ አንቺንም አልቀበልሽም፣ አልሰማሽም፣ አልተባበርሽም። ትምህርቱን ተቀበል አትቀበል እኮ አይደለም እዚህ ጋር ነው። ተቀበል አትቀበል አይደለም እንደዛ አይደለም የሚለው። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉት ነው የሚለው። በቤታችሁ አትቀበሉት። ለምሳሌ እኔ አንተን ትምህርት ባላምን ባልቀበል የተሳሳተ አስተምሮ ወይም ደግሞ ይህ ትምህርት የተሳሳተ ነው ብዬ ባምን ይህን ትምህርት ባልቀበል ሰላም አትለኝም አትቀበለኝም ነው። የሌላ ሃይማኖት ተከታዮች የእናንተ ሃይማኖት ትክክል ነው ብለው አያምኑ። ስለዚህ በቤትም አትቀበለኝም ሰላም አትለኝም። አይ እንደዛ አይደለም ሐሳቡ፣ አንቺ እንዳልሽው አይደለም። እንደዛ ከሆነማ ከቅዱስ ጳውሎስ ጋር እኮ ሐሳቡ ምንድነው? ሰዎች ሁሉ ጋር በሰላም ኑሩ ከሚለው ሐሳብ ጋር ሊጋጭ ነውና አንቺ በምትይው ቨርስ ከሆነ አንቺ በምትይው ሰው ስለዚህ ይጋጫል። ከቅዱስ ጳውሎስ ጋር ልታጋጭ ነው አይደለም። አንቺ በአንቺ ትርጉም ማለት ነው። በአንቺ ትርጉም እኮ ይጋጫል። ባይብል ደግሞ አይጋጭም። አይጋጭም። አንቺ በምትፈጽም ይጋጫል። በሌላ ቦታ ነው ይጋጫል። ሌላ ቦታ ላይ በሰላም ኑሩ ብሎ በሌላ ቦታ ላይ ሌላ ቦታ ላይ በሰላም ኑሮ ብሎ ሌላ ቦታ ላይ ደግሞ ሰላም አትበሏቸው የሚል ከሆነ እርስ በርሱ የሚጋጭ ነገር ተናገረ ነው ሊባል የሚችለው። ዝቅም ብለሽ ብታነቢ እኮ ብዙ የምጽፍላችሁ የምፈልገው ነገር ሳለኝ በወረቀትና እንደዛ ይላል። ወደታች ብታዩ አይታይም። ምን አልወድም፣ ነገር ግን ልመጣ አፍ ለአፍ ይላል። አፍ ለአፍ መነግራችሁ ነገር አለኝ ይላል።
ያን ትምህርት ነው ይዞላቸው የሚሄደው። የሚሰጥላቸውን ነገር አፍ ለአፍ ሊነጋገሩ ይዞ ይሄዳል እና ሌላ ሰው ደግሞ ከአንቺ ጋር አፍ ለአፍ ሊነጋገር እኔ አሁን ወደ አንተ መልካም አይወልክ አሁን ማንም ወደ እናንተ ቢመጣ ይሄንን ትምህርት ባያመጣ በቤታቸው ከላይ ጀምር ከላይ አንዴ ከፍ አድርገው ትንሽ ከፍ አድርገው ይላል። አዎ ከዚህ ቁጥር 9 ለሚመጣ ሁሉ ለሚመጣ ሁሉ ከሚለው ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር አይው እዚህ ጋር ይታያል። ለሚመጣ ሁሉ ለሁሉም ሰው በክርስቶስ ትምህርት ለማይኖር ሰው አምላክ የለውም አለ። በክርስቶስ ትምህርት የሚኖር አብና ወልድ አሉት። በክርስቶስ ትምህርት ኖር ከሆነ አብና ወልድ አለ። ማንም ወደ እናንተ ቢመጣ ይህንን ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላምም አትበሉ አለ። ሰላም የሚለው ሰውዬ በክፉ ስራው ይከፈላልና አለ። እኔ ይህንን ትምህርት በኢየሱስ ክርስቶስ ትምህርት እነዚህን አሁን እናንተ ትምህርት ብላችሁ በምታምኑት እኔ አላምንም። በትክክለኛው ሳይሆን በዚህ ዓለም ነው። ስለዚህ አሁን ይህንን ትምህርት ካላመንኩኝ ወይም ደግሞ ይህንን ትምህርት ካልተከተልኩኝ አንተ ሰላምም አትለኝም፣ እንደገና ደግሞ በቤትህም አታስገባኝም። በቤትህ ካስገባኸኝና ሰላም ካልከኝ ደግሞ ክፉ ሰርተሃን እያለ ነው። እንደዛ አይደለም። ይሄ ሀሳቡ አንቺ እንደምትይው አይደለም። ቀጥታ የሚገናኘው ከትምህርቱ ጋር ነው። አሁን አንቺ ለምሳሌ እቤቴ መጣሽ፣ ይህን ትምህርት አላመጣሽልኝም፣ ለሌላ ጉዳይ መጣሽ። ለሌላ ጉዳይ ብትመጪ አልቀበልሽም ማለት ነው። እንደዛ አይደለም። ለሌላ ጉዳይ ብትመጪ ይቀበልሻለሁ። ነገር ግን ይህን ትምህርት ተቃርነሽ ይህንን ትምህርት ባያመጣ ያለው እኮ ከላይ ነው። አብና ወልድን አምኖ ካልመጣ እኮ ነው እኮ አስጨርሽ እምነቱ። ይህንን ትምህርት ባያመጣ ይህንን ትምህርት ካላመጣህ እኮ ነው እኮ አስጨርሽኛ። አልጨረስኩም እኮ። አንቺ ወደ ቤቴ መጣሽ፣ ትምህርት ይዘሽልኝ አልመጣም። በሌላ ጉዳይ እቤቴ መጣሽ። በሌላ ጉዳይ ከመጣሽ እቀበልሻለሁ፣ አስተናግድሻለሁ። ነገር ግን ከዚህ ትምህርት የተለየ ነገር አስተምርሃለሁ፣ እነግርሃለሁ ብለሽ ብትመጪ አልቀበልሽም፣ ሰላምም አልልሽም። ከዚህ ትምህርት አጊነስት ሆነሽ ብትመጪ ማለት ነው። ነገር ግን በሌላ ጉዳይ ብትመጪ ጥቅሱ እንደዛ አይልም። ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ነው የሚለው ነው። በክርስቶስ ትምህርት ለማይኖር አምላክ የለውም እኮ። ይህንን ትምህርት ባያመጣ የተባለው የክርስቶስን ትምህርት ነው እኮ። የክርስቶስን ትምህርት ወደ እናንተ መጥቶ አንድ ሰው ካላመጣ፣ ይህንን ትምህርት ካላመጣ፣ የክርስቶስን ትምህርት ካላመነ እንደማለት ካላመነ ወይም ካላመጣ ይህንን ማንም በክርስቶስ ትምህርት ለማይኖር አምላክ የለውም ማለት። በክርስቶስ ትምህርት የሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንን ትምህርት ከላይ ያለውን ትምህርት ባያመጣ በቤታችሁ አትቀበሉት ነው። ይህንን ትምህርት ካላመጣ ምንድነው የምታደርገው? በቤት አትቀበለውም፣ ሰላም አትለውም እያለ ግዴታ አንድ ሰው ምን ማድረግ አለበት? ወደ አንተ ቤት ለመምጣትና አንተን ሰላም ለማለት ምን ማድረግ አለበትኝ? ከላይ ያለው አብና ወልድ ሊኖሩት ይገባን እያለ እኮ ነው። አንቺ በምትፈልጊው ከሆነ አይሆንም። ነገር ግን ሀሳቡ እያለ ጥቅሱን ያነበብኩት እኔ ከምለው ውጭ ካለ እስኪ ነው አንተ ባልከው ሳይሆን ጥቅሱን አንብብና አስረዳ። ጥቅሱን አንብበው እንደኔ እኮ ጥቅሱ እያለ ያለው ከዚህ ትምህርት አጊነስት ሆኖ ከዚህ ትምህርት ተቃራኒ ሆኖ ወደ ቤትሽ ቢመጣ ይሄ ከዚህ ትምህርት ሌላ ትምህርት ሊያስተምርሽ ቢመጣ እንዳትቀበዩ እያለ ነው እንጂ ሌላ ትምህርት አይልም። አራለው አይልም። አይልም። ጥቅሱን አንብበው። ሐሳቡ ምን ማለት ነው? ጥቅሱን አንብበውና ከጥቅሱ ጋር ጥቅሱን አንብበው። ምንድነው? ማንም ወደ እናንተ ቢመጣ ከጥቅሱ ውጭ እንትን እንዳይሆን ማለት ምክንያቱም ኢየሱስ አንድ ትምህርት ከዚህ የሚጨምር ካለ ከሁሉ ታናሽ ይባላል ብለው በመንግስተ ሰማያትና እሱ እንዳይሆንብህ፣ ስለዚህ አንብበውና ጥቅሱን አብራራው። ጥቅሱን ይሄን ትምህርት ባያመጣ ማለት ምን ማለት ነው? ይሄን ከላይ ያለውን ትምህርት ባያመጣ ማለት ነው። ከላይ ያለውን የተጠቀሰው አብነው ተብሎ የተጠቀሰው ቆይ ተከተላለ ማን ያወራው እኮ ከላይ ያለውን ትምህርት አይደለም ያለው እያለ ያለው ይሄንን ትምህርት ባያመጣ የሚለው የትኛውን ትምህርት ነው? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። አምላክ የለውም ይላል። ይሄ ግልጽ ነው፣ እንቀበላለን። ከክርስቶስ ትምህርት ውጪ የሚሆን ሰው ግን አምላክ እንደሌለው ነው የሚቆጠረው። ለምን? ቆይ ውጭ አትበለው። ቆይ በክርስቶስ ትምህርት ለሚኖር ቆይ ከጥቅሱ ውጭ ለምንድን ነው የምታወራው? ጥቅሱን አንብበው። አይ ጥቅሱ ይበራራል እኮ። ጥቅሱን ቀጥታ እኮ ዝም ብለን አንብበን አይደለም የምንቀበለው ነው። ቀጥታ አንብበ እዚህ ላይ ያለው እንደ ሊትራሊ ወርዱ እኮ ጥቅሱን አንብበውና ከዛ በኋላ አንተ ማብራሪያ ትሰጣለህ። ጥቅሱን አንብበው ራሱን ወርዱን አንብበው። ጥቅሱ ምንድን ነው የሚለው? ጥቅሱን መጀመሪያ አንብበው። ለሚመጣው ሁሉ ይላል። ለሚመጣ ማለት የሚመጣ አይደለ? ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት
በክርስቶስ ትምህርት ለሚኖር አብና ወልድ አሉት አለና ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይሄን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ከዚህ ውጪ ምን ከዚህ ትምህርት ውጪ ሌላ ትምህርት አልቀበልሽም። አሁን አብራራ። ይሄ አሁን እኮ ከዚህ ትምህርት አሁን ከዚህ ትምህርት አራይልም እንደዛ ጥቅሱ እኮ እንደ ያብራራውልሽ አይደል እንዴ? ቆይ ጥቅሱን አነበብን እኮ አሁን ጥቅሱ እንደዛ አይልም። ጥቅሱ ማይለውን ለምንድን ነው የምትለው? ጥቅሱ ማይለውን አትበል። ጥቅሱ ማይለውን አትበል። እኔ እኮ ባይብሉን እንኳን ያንተው ባለቤቱ ሆነ ጥቅሱ ማይለውን ትላለህ። እኔ ደግሞ ባይብሉ ባለቤት አይደለሁም። ጥቅሱ የሚለውን ነው እና አንብብ እያልኩ ያለሁት በጣም በሚያሳዝን ሁኔታ ማለት ነው። አይ እኔ በምፈልገው ፍታለኝ አይሆንም፣ እንደዛ አያስኬድም እና ጭቅጭቅም ነው የሚሆነው። እኔ በምፈልገው ሳይሆን ጥቅሱ በሚለው ጥቅሱ ራሱ በሚለው ጥቅሱ በሚለው አካሚ ነው የሚሆነው እና ማንም ወደ እናንተ ቢመጣ ይሄን ትምህርት ባያመጣ ይላል። ይሄን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት ይላል። ከዚህ ትምህርት ውጪ ብታመጪልኝ አልቀበልሽም፣ ሰላምም አልልሽም፣ አልተባበርሽም፣ ከአንቺ ጋር አልተባበርም። ሌላ ትምህርት ይዤ ልመጥቻለሁ ይሄንን ጣለውና ይሄንን ተቀበል ብትይኝ ከሆነ አልቀበልሽም፣ ሰላምም አልልሽም፣ አልተባበርሽም ከአንቺ ጋር። ሐሳቡ ይሄ ነው። እሺ የጥቅሱ ሐሳብ ይሄ ነው። እሺ በቃ እኔ ጠቅልል አድርገውና ከዛ እኔ ጠቅልል አድርጌው ከዛ በኋላ ሌላ ጥቅስ ላይ እንሄዳለን። ይሄንን ጠቅልል በሌላ ጉዳይ ብትመጪ አልቀበልሽም ማለት አይደለም። ነገር ግን ከዚህ ትምህርት ውጪ ላምጣል ልስጥ ብትይኝ አልቀበልሽም፣ አትቀበሉ ነው ሐሳቡ። ጥቅሱ አይልም እንደዛ። ይኸውላችሁ 1900 ሰዎች ለሚመጣ ሁሉ አለ ለሚመጣ ሁሉ ለሁሉም ሰው ይህን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ማለት። አንድ ሰው ማንም ሰው በክርስቶስ ትምህርት መኖር አለበት፣ የመጀመሪያው ማለት ነው። ለጽና ሁሉም ለማይኖር ሰው አምላክ፣ በክርስቶስ ትምህርት ለሚኖር ግን አብና ወልዳለሁ። በሱ ትምህርት ከኖር አብና ወልዳለሁ። ከዛ ሲባል ማንም ወደ እናንተ ቢመጣ ይህንን ትምህርት ከላይ ያለውን አብና ወልድ መኖር አለበት። አንድ ሰው ወደ እናንተ ሊመጣ አብና ወልድ ከሌለው ሲባል አብና ወልድ ከሌለ ምን ትባላለህ? ይህንን ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይመነዳልና ወይም ደግሞ በክፉ ስራት ይቀበላልና እያለ ይናገራል። ስለዚህ አንተ ከክፉ ስራው እንዳትካፈል ከፈለግ አንድ ሰው አማኝ እስካልሆነ ድረስ እኔ ማናገር የለብህም ወይም ደግሞ ሰላም ማለት የለብህም፣ በቤትህም መቀበል የለብህም ነው እያለ ጥቅሱ ያለው። አይ እኔ በዛ መልኩ ጠምዝዤ ምናምን እንቀበላለሁ ካልክ መብትህ ነው። ፍርዱ ለህሊናና ለታዳሚ ችግር የለውም። አማኝ የሚለውን ከየት አመጣሽው? እዚህ ጋር አማኝ ካልሆነ የሚለውን ከየት አመጣሽው? አማኝ የሚባለው እኮ በክርስቶስ ትምህርት የሚኖር እኮ ነው። በክርስቶስ ትምህርት መኖር አለብህ አማኝ ለመባል። አይ እንደዛ አማኝ ለመባል በክርስቶስ ትምህርት ማመን አለ። የክርስቶስ ትምህርት እኮ በክርስቶስ ትምህርት የሚኖር ነው አማኝ የሚባለው ከደ አይ እንደዛ የሚል ሐሳብ የለውም። በክርስቶስ ትምህርት የሚኖር አማኝ አለ እንዴ? በክርስቶስ ትምህርት የሚኖር ያማኝ አለ? የማያምን አለው እንጂ በክርስቶስ ትምህርት የማይኖር ማለት የማያምን ማለት ነው። አዎ ምክንያቱም አብን አይልክ ከላይ ምንድነው የሚለው? በክርስቶስ ትምህርት የሚኖር ሲል በክርስቶስ ትምህርት የሚኖር ሲል በክርስቶስ ትምህርት የሚያምን ማለት ነው። የክርስቶስን ትምህርት ይዞ የሚቀበል ከሆነ አብና ወልዳለው ያ ሰውዬ ያንን ሰውዬ ያን ካልተቀበለ ይሄንን ትምህርት ካላመጣሳ ከተባለ ሰላም ማለት አይቻልም፣ በቤትህ መቀበል አይቻልም። ሶ ይሄ ነው። ሁሴን ስለመጣ ሁሴን ጋር ቀጥሎ ገናችን እናመሰግናለን። ፍርዱን ለህሊናና ለታዳሚ። ናታን ያዕቆብ ማለቴን ታውቀዋለህ? ያዕቆብ ማለቴ የሚባለው ምን ቸርች ፋዘር ነው? ብዙ ጊዜ ቸርች ፋዘሮች ላይ አብዛኛዎቹን እንትን አላልኳቸውም፣ ግን የተወሰኑ እንዲህ ይላል። አንድ ሰው ወደ እናንተ ቢመጣ እና የቤተ ክርስቲያን እምነት ከሌለው ምን ይላል? የእስክንድርያስ ርዕሰ ሊቃነ ጳጳሳት አሌክሳንደር ስለ አርዮሳውያን እንዲህ ይላል። ለምሳሌ የአርዮስ ተከታዮች ይህን ትምህርት የእናንተን ትምህርት አያመጡም አይደለም። አሁን ትምህርታቸውን ሳይሆን እነርሱን ራሱ ምን ይላል? አንዳቸውንም ወደ እናንተ ቢመጡ አትቀበሏቸው ይላል።